በዛሬው ዘመን ወጣቶች ከሁለት በላይ በሆኑ ፈተናዎች ሲፈተኑ እናያለን። የመጀመሪያው ገንዘብ መውደድንና ቴክኖሎጂ መጠቀም። ቴክኖሎጂን ያለ ገንዘብ መጠቀም ምን ማለት ነው? ገንዘብስ መውደድ ሲባል ደግሞ ምን ማለት ነው የሚሉትን በዚህ ቪዲዮ እናያለን። አብራችሁን ቆዩ። እውነት ለመናገር በጣም የምትወዱትና አሪፍ የሆነ ርዕሰ ጉዳይ ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እንዳትረሱ። በተለይ ደግሞ ክርስቲያን ሆናችሁ ወይም ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሆናችሁ እናንተ ብቻ አይደለም ለብዙ ሰው በዚህ እምነት ውስጥም ላላችሁ ለሌላችሁም ሰዎች እንደሚጠቅም ይሄ ቪዲዮ ተስፋ አደርጋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? የኪራ ኤንድ ሱራ ዩቲዩብ ቻናል ቤተሰቦቼ እንደና መጣችሁ ለማለት ወዳለሁ። ዛሬ ቪዲዮአችን ለየት ያለና በእውነት እናንተ የምትወዱትን አሪፍ ርዕሰ ጉዳይ ይዘን መተናል። የዛሬው የክርስትና ህይወታችንና በዛሬ ዘመን የገጠመን ፈተና የሚል እውነት አዲስ ርዕሰ ጉዳይ ነው። እንደምትወዱት በጣም ተስፋ አደርጋለሁ። ደግሞም ትወዱታላችሁ። አዲስ ፋሚሊ ተቀላቅላችኋል፣ ሰብስክራይብ ያደረጋችሁ ማለት ነው። እናንተን በጣም ነው የምናመሰግነው። እውነት ለመናገር ወደ 2000 3000 በቃ 4000 ሰብስክራይበር ለመግባት በጣም እየተንደረደርን ነው። አግዙ። እውነት ለመናገር ቪዲዮቻችን እየገባችሁ እያያችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ በእውነት እንድታግዙን ቪዲዮአችን ለብዙ ሰው እንዲዳረስ አቅም እንዲኖረው እንድታደርጉ በዚህ አጋጣሚ ሀሳቤን አቀርባለሁ። የዛሬው ርዕሰ ጉዳይ ክርስትናና የዛሬ ዘመን ፈተናዎች የሚለውን በአዲስ አቀራረብ ይዤላችሁ መጥቻለሁ። እውነት ለመናገር ከዚህ በፊት የሰራናቸውን ቪዲዮዎች እያያችሁ እንደሆነ ተስፋ አደርጋለሁ። የሰራውን በጣም ድንቅ የሆነ ሀሳብ የከቨር መዝሙር፣ እንደገና ደግሞ 7ቱ ተቃውሞች፣ እንደገና ደግሞ ስለ ስጦታ የተመለከተ ቪዲዮዎችን ሰርቶልናልና አይታችሁት ከሆነ በጣም አሜዚንግ የሆነ እውነት ለመናገር ደግሞ ርዕሰ ጉዳዩ ራሱ ብዙዎቻችንን ወጣቶች ያሳተፈ እንደሆነ ተስፋ አድርጋለሁ። አንድ ጥያቄ ጠይቃችሁ የመጀመሪያው ስልካችሁ በእጃችሁ ላይ በረከት ነው ወይስ ፈተና? ይህንን ነገር በደንብ አጽንኦት አድርጋችሁ አስቡ። ኪሳችሁ በተለይ ወጣቶች ገንዘብ ስታገኙ ኪሳችሁ ሲወፍር ልባችሁ ከእግዚአብሔር እየራቀ እንደሆነ ተሰምቷችኋል? በቪዲዮ መጨረሻ ላይ ኮመንት መስጫው ላይ ማለት ነው ሀሳብ አስተያየታችሁን አስቀምጡ። ተመልሰን መተናል። እንግዲህ በመጀመሪያ እንደነገርኳችሁ እንግዲህ በዛሬው ዘመን ወጣቶቻችን ወይም እኛ እየተፈተንበት ያለነው ነገር ያው ገንዘብ መውደድ ማለት በነገራችን ላይ የሚገርም ኮንሰፕት ነው። አሁን ብዙ ሰው ገንዘብ ይፈልጋል። እንደገና ደግሞ ገንዘብ ማግኘት እንዳለበት በጣም ሪሰርች ያደርጋል። ቢገርማችሁ ነገር በጣም ሰው በኋላ ትምህርት ቤት ከጨረሰ በኋላ ወደ ገንዘብ ነው አይደል? ገንዘብ ሜክ ማድረግ እንዴት ገንዘብ መስራት እንደሚችል ነው ብዙ ወጣቶች የሚያስቡ። የሚገርማችሁ እሱ አይጠላም። ገንዘብ በጣም ያስፈልጋል የሚለው ሰዎች በጣም ለገንዘብ ያላቸው ፍቅር ከበረታና እውነት ገንዘብን ወደ ማምለክ ደረጃ ለደረሱ ሰዎች ነው እንጂ ገንዘብ አያስፈልግም እያለ ሳይሆን ገንዘብን ግን በአግባቡና እንዴት መጠቀም እንዳለብን ማወቅ አለበት አንድ ሰው። ምክንያቱም ገንዘብ ሲመጣ እንዴት መጠቀም እንዳለበት የማያውቅ ሰው መጀመሪያ ገንዘብ ማግኘት ላይ መሮጥ የለበትም። ብዙዎቻችን ገንዘብ እንፈልጋለን። ቴክኖሎጂን ራሱ በጣም ነው ሰርች የምናደርገው። ገንዘብ የሚገኝበት መንገድ አለ። ለምሳሌ ሶሻል ሚዲያችንን ለገንዘብ ማግኛ መንገድ እንጠቀምበታለን። ግን ይሄ ገንዘብ የሚመጣበት ምንጩ ወይም ሶርሱ እውነተኛና ትክክለኛ መንገድ ካልሆነ በጣም በጣም አደገኛ ነገር ነው። ምክንያቱም ገንዘብን የፈለገበት ማድረግ የሚችልበት ስለሆነ እንዲሁም በኢትዮጵያ አባባላችን ይባላል ገንዘብ ካለ በሰማይ መንገድ አለ። እውነት ለመናገር ገንዘብ ካለ በሰማይ መንገድ አለ የሚለው ሐዋርያው ቅዱስ ጳውሎስ በጣም እኔ ከሚገርመኝ ቃላት መካከል አንዱ የሚናገረው አንድ ቃል አለ። በተለይ ዘመኑን እየዋጃችሁ ውጪ ባሉ ሰዎች በጥበብ ተመላለሱ ይላል። ቆላስይስ ምዕራፍ 4 ከቁጥር 5 ላይ በጣም የሚደንቅ ቃል ተናግሯል። የሚገርማችሁ ዘመኑን ዋጁት የተባለው እንዴት ነው የሚለውን ነገር ሐዋርያው ቅዱስ ጳውሎስ ድንቅ መልእክት ነው። ግን ምንድነው ገንዘብ? ከአንድ ቦታ ወደ አንድ ቦታ ሲሄዱ የሆነ ዕቃ ለመግዛት ሲፈልጉ ለመብላት ሲፈልጉ የሆነ ነገር ሲፈልጉ ብቻ ገንዘብ ይኖራቸው ይገባል። ያለ ገንዘብ በዚህ ዘመን እውነት ለመናገር መራመድ አንችልም። ይህን መላችሁ ገንዘብ ብቻዋ የሚለውን ነገር ግን እንዳትወሱ። አሁን በጣም ብዙ እየተሳሳተ ያለው ገንዘብ ይፈልጋል፣ ግን ገንዘብን ብቻ አይደል? ይሄ ብቻ የሚለው ነገር በጣም አደገኛ ኮንሰፕት ነው። ብቸኝነት ጋር አገናኝም ነገር አለው ገንዘብ። ሰው ገንዘብ ካለው በጣም ብዙ ነገር ማድረግ ይችላል። ሲኖርህ ነው የሚባለው እኮ ከዚህ ጋር የሚመጣ ነው። ለምሳሌ ገንዘብ ካለ በሰማይ መንገድ አለ ማለት ለባለጸጎች ነው። በገንዘባቸው ያን እየረዱ የታመመን እየጠየቁ ለተራበ፣ ለተጠማ፣ ለተቸገረ እያበሉ ይጠቀሙ እነሱ በሰማይ እግዚአብሔር መንግስትን የሚወርሱበት ስለሆነ ነው። ገንዘብና ቴክኖሎጂ ስናነሳ በጣም የሚገርማችሁ ነገር ቴክኖሎጂ ክፉ አይደለም በራሱ ማለት ነው። ቴክኖሎጂ በራሱ ክፉ አይደለም። ነገር ግን
የሰው ልጅ ገንዘብን እንዴት እንደሚጠቀምበት ያለማወቁ ነገርና ቴክኖሎጂን ደግሞ ያለ ገደብ መጠቀሙ ነው ትልቁ ስህተት። ምክንያቱም አሁን ገንዘብ በራሱ ክፉ አይደለም። ምክንያቱም እግዚአብሔር የተሰጠን ስጦታ ነው። አሁን ሰው ገንዘብ እኛ የፈጠርነው እኛ ያገኘነው እንትን ያልነው ነገር አይደለም። ቀደምት በብሉይ ኪዳንም ስርዓት ብታዩ ገንዘብ ይጠቀም ነበረ። ገንዘባቸው አስራት በኩራት የሚያወጡ ሰዎች አሉ። ገንዘባቸውን ደግሞ ይዘው ለሰው ለራሳቸውም የማይሆኑ ሰዎች አሉ። ለእነኝህ ነው በጣም አደገኛው ነገር ማለት። ስለዚህ ገንዘብን የምንጠቀምበት መንገድ የምናገኝበት መንገድ እሱ ነው ዋናው ነገር መታወቅ ያለበት። ስለዚህ ገንዘብ በራሱ ክፉ አይደለም፣ ቴክኖሎጂም ክፉ አይደለም። የምንኖረው እንዳልኳችሁ በጣም ዘመን እየጨመረ ሲሄድ አንድ ነገር አፕዴት እየተደረገ የሚመጣበት ጊዜ ስለሆነ ይህንን ነገር ማስተዋል ያስፈልጋል። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት ላይ በተለይ ስለ ገንዘብ ባስተማረበት ክፍሉ ላይ ሰዎች ጊዜያቸውን መምራት ካልቻሉ ይላል በአግባቡ እውነት ገንዘባቸውን ጊዜያቸውን መምራት ካልቻሉ ጊዜያቸውን ሌላ ነገር ይመራዋል። ምክንያቱም የሚገርም ነገር ተናግሯል። ምንድነው? ዘመኑን እየዋጃችሁ በጥበብ በውጭ ባሉ ሰዎች ዘንድ በጥበብ ተመላለሱ ብሎ በጣም የሚደንቅ ቃል አስቀምጧል። ዘመን በራሱ እንዳልኳችሁ ክፉ አይሆንም። እንደገና ደግሞ በዘመን ውስጥ የሚለዋወጡ ነገሮች አሉ። ለምሳሌ አሁን የምናየው በጣም የቴክኖሎጂ ዘመን ነው። በየቀኑ አዳዲስ ነገሮች አፕዴት ነው የምላችሁ። ነግቶ በመሸ ቁጥር መሽቶ በነጋ ቁጥር አዳዲስ ነገር የምንሰማበት ዘመን ያለ ነው። ሰዎች ደግሞ ያንን ነገር ለማወቅ ቶሎ ወደ ስልካቸው ነው ፈጥነው የሚገቡት። ጎግል ያደርጋሉ፣ ሰርች ያደርጋሉ። ይሄ ነገራቸውን በጣም ጊዜያቸውን ይበላል። ለምሳሌ ሰው ጠዋት ተነስቶ ሰራተኛ ሊሆን ይችላል፣ ተማሪ ሊሆን ይችላል። ኤኒዌይስ በምንም አይነት ሁኔታ ውስጥ ልንሆን እንችላለን። ግን ቀድመን ስልካችን ላይ ነው የምንገባው። ለምን? የሆነ ነገር በቃ አዲስ ነገር ለማወቅ ቶሎ ብለን ሰርች የምናደርገው ጎግል ላይ ነው። ሰርች የምናደርገው ሶሻል ሚዲያ ገብተን። እነኚህ ነገሮች ግን ጊዜያችንን ሳናቅ ይሻማሉ። ይሄ ደግሞ በእውነት ነገራችሁ ዝምተኛው መስረቅ ይባላል። ምን ማለት ነው? አንዳንድ ሰዎች ሳያውቁት በቃ ነቅተው ቀጥታ ወደ ስልካቸው ይገባሉ። ላያስተውሉት ይችላሉ። ያ ነገር ደስ እያላቸው ምናምን 1 ሰዓት 2 ሰዓት 3 ሰዓት ይፈጅባቸዋል። ሳያውቁት በዛው እንደተኙ 4-5 ሰዓት ተነስተው ምን መስራት እንዳለባቸው እንኳን ሳያውቁት ጊዜያቸው በከንቱ እንደዛው ያልቃል። እኔ ጊዜን በአግባቡ ካልመራው እውነቴን ነው የምነግራችሁ ጊዜን የሚመራው ነገር ይመጣል። ያንን ነገር ኮንሰፕት እንድንይዝ ነው የዚህ ቪዲዮ ዓላማ። ስለዚህ ሁላችንም በጊዜያችን እንዴት መጠቀም እንዳለብን ገንዘብንም እንዴት ማወቅ እንዳለብን ለእናንተ ሼር ለማድረግ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በዘመን ውስጥ በጥበብ ካልተመላለሰ ዘመን በራሱ እንዳልኳቸው ጊዜው አፕዴት የሚሆኑ የተለያዩ ሶሻል ነገር በቃ ሰው የተወጠረበት ዘመን ነው። ስለዚህ እነኝህን ነገሮች የሆነ ነገር ለመፈለግ ሰርች ነው የሚያደርገው። ጠዋት ተነስቶ ውዳሴ ማርያም ለማድረስ ሳይሆን በቃ ስልኩ ላይ ነው ተች የሚያደርገው። ያንን ነገር ደግሞ ጊዜያችንን ይወስዳል። የሚገርማችሁ ነገር ግን መድኃኒታችን ኢየሱስ ክርስቶስ በጣም በሚደንቅ ቃል ብዙ ጊዜ ተናግሯል። ሁለት ጌቶች መገዛት አትችሉም። ሁለት ጌቶች የተባሉት ገንዘብና ምንድናቸው? አምላክ ነው። አሁን ለምሳሌ ገንዘብ የምንለው እዚህ ጌታችን ይህንን አጥብቆ የተናገረ ለሁለት ጌቶች የተባለው ወይ ለእግዚአብሔር ነው፣ ሰው ለሚያምንበት ነገር ነው ወስዶ መኖር ያለበት። ስለዚህ ገንዘባችን ሊያጠፋን ይችላል፣ ከአምላካችን ሊለየን ይችላል። አሁን በጣም ብዙ ሰዎች ገንዘብ ባለ በመውደዳቸው ከእግዚአብሔር አልወጡ፣ የውዳሴ ሰዓታቸውን አላጡ፣ ለዝማሬ ጊዜ ያጣለ። በቃ ገንዘብ ገንዘብ ገንዘብ። በጣም የሚደንቅ ቃል ነገራችሁ። ገንዘብ አንድ መምህር ሲያስተምሩ በጣም ደስ ካለ ነገር ገንዘብን ካልተገነዘቡት በጣም ነው የሚያጠፋው። ገንዘብ እኔም እፈልጋለሁ፣ እኔ የምሰራው እኮ ለገንዘብ ነው። እናንተም የምትሰሩት ፋብሪካ የሚሰራው የሆነ ቦታ የሚሰራው ጀበና ቡና ጠዋት ተነስታ 10-5 ብር ለመልቀም የምትሰራውም ለገንዘብ ነው። ግን እነሱ የሚያገኙበትና ሌሎች ሰዎች ደግሞ ገንዘብ ለማግኘት የሚሄዱበት መንገድ ግን ይለያያል። ገንዘባችንን የምናገኝበት መንገድ በጣም መስተካከል መቻል አለበት። ሰርተን ከሆነ እኮ የምናገኘውም ነገር ያገኘነውን ነገር ደግሞ ከዛ ላይ ምን እናደርጋለን? ለእግዚአብሔር አስራት በኩራት እናወጣለን። ስለዚህ ዛሬ ክርስትናችን በገንዘብ ወይም ደግሞ ዘመናችን እንዴት ባለ ነገር ውስጥ እየተዋሃደ እንደሆነ ማስተዋል መቻል አለብን ብዬ አንተ ማሳብ ይሆናል። በዚህ መሀል ላይ ሰብስክራይብ ማድረጋችሁ እንዳትረሱ። እየቀጠልን ነው። በዚህ በሶሻል ሚዲያችን ላይ በጣም የሚገርማችሁ ነገር ሰዎች ለጸሎት 30 ደቂቃ ይልቅ ለፌስቡክ፣ ለቲክቶክ፣ ለተለያየ ነገር 2 ሰዓት ጋር ለማውራት እንኳን 2 ሰዓት ይሰጣሉ። ነገር ግን ለእግዚአብሔር የሆነ ደቂቃ ሰጥቶ ቁጭ ብሎ ማውራትን ግን ብዙ ሰው ለምን እንደማይፈልገው አላውቅም። የሚገርማችሁ ነገር ጊዜ ማለት እኮ ያ ነው አይደለ?
አሁን እኛ ለሶሻል ሚዲያ የመደብነው 1 ሰዓት አለ። ለጸሎት ግን 30 ደቂቃ መመደብ ግን በጣም ይከብደናል። ታውቁት ሰው ዛሬ የሚፈልገው ነገር የሆነ ነገር ነው አይደለ? ግን እመኑኝ እስቲ ቤተክርስቲያን ሄዳችሁ የቤተክርስቲያን አጸዳ አለ አይደል? በጣም የሚያምር ነው። የሆነ ድምፁ የወፎች ዝማሬ አለ። የሚገርማችሁ ነገር ሶሻል ሚዲያ ብትገቡ ጫጫታ፣ ሁካታ፣ እንትና እንዲህ ነው። መርጠን ማየት መቻል አለብን ማለት። እናገኘው ነገር ምንድነው ካላችሁ የመጀመሪያው ነገር በጣም ጸጥታ፣ ቁጭ ብለን ከእግዚአብሔር ጋር ተነጋግረን ውዳሴ ደርሰን ጸበልን መጠመቅ ሊሆን ይችላል። ሰው ተጠምቆ ውዳሴ ማርያም አድርሶ የሆነ ቦታ ላይ መረጋጋት መቻል አለብን። በዚህ አጋጣሚ በጣም አስተዋልም ሊሆን ይችላል፣ ቸኩለንም ሊሆን ይችላል ብዬ አምናለሁ። ነገር ግን ሰዎች ጸሎት ካደረጉ በኋላ መቀመጥ መቻል አለባቸው። የሚገርማችሁ ነገር ይሄ ከእግዚአብሔር ጋር ያደረግነው ኮኔክሽን አለ። ሰው ልክ ጸሎት አድርጎ እረፍ ብሎ ቁጭ ብሎ ከእግዚአብሔር ጋር እንደገና መስማት መቻል አለበት። እግዚአብሔርን ነገር ብዙ ጊዜ አባቶቻችን ይላሉ መልሶቻችን የማይመለሰው ለምንድን ነው ካለን እናደርሳለን ብን ነው በቃ ወጣን ገባን ብን ለእግዚአብሔር የምንሰጠው ደቂቃ የለ ሰዓት የለን አንድ እንኳን አተናል ዛሬ በቃ ሩጫ ሆኖ ማለት። ለዚህ ነገር ደግሞ ለእግዚአብሔር የምንሰጠውን ጊዜ ወስደን ለሶሻል ሚዲያ ሰጥተናል ማለት ነው። ይሄ በጣም አደገኛው ነገር ነው። የሁለተኛውና አስደናቂ ወደሆነው ነገር ስወስዳችሁ የገንዘብ አምልኮ ይባላል። በነገራችን ላይ ቀደም ብለን እንዳየነው የጊዜ አጠቃቀም ከሆነ እንግዲህ በጣም ለጊዜያችን የምንሰጠው ነገር ምን ያህል እንደሆነ አይተንበታል። ሰዎች ለጸሎት የሚመድቡት ጊዜ በጣም አንሷል። እውነት ለመናገር ቤተክርስቲያን ሄዶ ተረጋግቶ ሁሉም ይገባል፣ ጸበል ጠጥቶ በቃ ተሳልሞ እውነት ለመናገር መሳለሙን እንኳን ማስተውል ሰው ነው የተፈጠረው። በዚህ ክርስትና ሲባል እንዳልኳችሁ ዘመኑን የሚዋጅ እንጂ አባቶቻችን በጣም የሚገርማችሁ ነገር በቤተክርስቲያናችን ስርዓት ዘመን የማይለውጣቸው ነገር ግን ቤተክርስቲያኗ ከዘመኑ ጋር አይደል ሼፕ እያደረገች የምትሄደው ነገር እንጂ ያለው ዘመን ቤተክርስቲያንን አዲስ የሚያደርጋት አይደለም። እሷ ከዘመን ቀድማ የነበረች አይደለ? ቅድስት ቤተ ክርስትናችን ልዩ የሚያደርገው ያ ነው። ዘመናችንን ጊዜያችንን በዘመን ውስጥ እንዴት አካተን መሄድ እንዳለብን ካላወቀ በጣም ነው የምንጎዳው። እንዳልኳችሁ መጀመሪያ የነገርኳችሁን አስታውሱ። እኛ ጊዜያችንን በአግባቡ ካልመራ ነው ጊዜያችን የሆነ ነገር ይመራዋል። እኛ አናውቀውም ምን እንደሚመራውና ያን ነገር ማስተዋል ያስፈልጋል። ለእግዚአብሔር የሆነ ጊዜ መስጠት ለራሳችን እንደምንሰጠው ሁሉ ሰው ከራሱ ጋር ሰከን ብሎ የሚያወራበት የሚያስብበት ጊዜ ያስፈልገዋል። ከእግዚአብሔር ጋር ደግሞ ቤተ መቅደስ ቤተክርስቲያን ሄዶ ለጸሎት ለውዳሴ ማርያም ለሰርክ ጸሎት ለቅዳሴ እንደገና ለኪዳን ለምን ሁሉ ጊዜ መመደብ መቻል አለ። መጥቆ ሲገባ አይታችሁ ከሆነ ሰው ብዙ ነገር ያቅዳል፣ ግን ካቀደው ውስጥ አንድ መንፈሳዊ የሆነ እቅድ የለው። እንዲያርጌ አግብቼ ወልጄ እውነት ነው ገንዘብ ሚካ አድርጌ ምናምን ነው። እነኚህ ነገሮች አያስፈልጉም እያልኩ አይደለም። ነገር ግን የሚቀድመውን ነገር ካላስቀደምን እንዳልኳችሁ ጊዜያችን ለምሳሌ በአዲስ ዓመት ተምረን ስራ ይዘን ከሆነና ታችን በፊት ወይም ደግሞ እኛ ተምረን ከመመረቃችን በፊት እኛ የሆነ ነገር በስጋዊ ከመፈለጋችን በፊት እግዚአብሔር እኛን ቀድሞ ይፈልገናል። እኛም እግዚአብሔርን ሄደን ልናገኘው በምን ካላችሁ በጣም ብዙ ዘርፈ ብዙ መንገዶች አሉ። እውነት ለመናገር ማለት ሌላ ቪዲዮ እሰራላችኋለሁ እንዴት ከእግዚአብሔር ጋር አታችመንታችንን ማድረግ እንደምንችል። በጣም ደስ የሚል ዓለም አለ፣ ሌላ ዓለም። ነገር የምናውቅበት አንድ ነገር አለ። ስለዚህ ይሄ ክርስትናችን በዘመን ውስጥ መዋጀት፣ ማወቅ፣ መረዳት ጊዜያችንን ለእግዚአብሔር መስጠት ካልቻልን እመኑን ሌላ ነገር ይወስደዋል። አሁን በጣም ሰው የተቸገረው ገንዘብን እያመለከ ነው። የሚገርማችሁ ነገር መግቢያ ላይ እንዳልኳችሁ ገንዘብ ክፉ ሆኖ አይደለም። ይሄ በተለይ ስለ ገንዘብ ሲባል ሰዎች ገንዘባቸውን አስራት በኩራት እንዲያወጡበት ታዟል። እውነቴን ነው። እንደው ዝም ብሎ መሰብሰብ ማግበስበስ ሳይሆን ያገኘነውን ሰርተን ያገኘነውን እንኳን ለእግዚአብሔር እንድንሰጥ ታዘናል። ምክንያቱም ያገኘነውን ከሱ ስለሆነ ለሱ መስጠት ተገቢ ነው ማለት ነው። ዛሬ ብዙዎቹ የምንለካው ባለን ገንዘብ፣ እውነቴን ነው የምነግራችሁ፣ ባለው መኪና እንደገና ደግሞ ባለው ልብስ ነው ሰውን ዛሬ የሚለካው። ገንዘብ ከሌለው ገንዘብ ሲባል እንሰማለን። የዕለት ተዕለት ጸሎታችን እንኳን እኛ በእውነት አለመታደሉ ነው ገና ጌታዊ ስጠኝ ብቻ ሆኗል ጸሎቱ ራሱ። ይገርማችሁ ነገር ጌታ ለጥቅም የሚፈልጉ ሰዎች ካሉ በጣም የተሳሳተ መንገድ ነው። ጌታችን የሚሰጠን ለጥቅማችን ነው። ምን ማለት ነው? እግዚአብሔር አምላኩን ብቻ ለጥቅም የሚፈልግ ሰው ካቱም እግዚአብሔር አምላክ መጀመሪያ አንተ ከሱ ጋር ያለን አታችመንት፣ አንቺ ከሱ ጋር ያለሽን አታችመንት፣ እኛ ከእግዚአብሔር ጋር ያለን አታችመንት ካላስተካከለ ሰው እግዚአብሔርን ለጥቅም የሚፈልግ ሰው
ከሆነ በጣም ስህተት አለበት። እኛ እኮ ሰው ለምሳሌ ከሌ የሚፈልገኝ ይሄ ነገር ከኔ ስላለ ነው ብሎ ሊያስብ ይችላል። እግዚአብሔር ግን እንደዚህ አይነት አምላክ አይደለም። እኛ ኖረንም አልኖረንም ሲጀመርም የለንም፣ ቢኖረንም በእግዚአብሔር ነው። ይህን እንዳንረሳ። ስለዚህ እግዚአብሔር ከሌ እንዲህ ስላለው ነው የሚል አምላክ አይደለም። እግዚአብሔር ባለጸጋውን ስለ ባለጸግነቱ አይፈራውም ይላል። ድሃውንም ስለ ድህነቱ አይንቀውም ወይም አይራራለትም። በቃ ሁለቱንም ነው ይፈረድባቸዋል። መስራት አለብን፣ ባለን አቅም ፑሽ ማድረግ መውጣት መቻል አለብን። ግን በገንዘብ ለካ ባለን ነገር ለሰው ይባል ከሆነ እሱ ትምክህት እንዳይሆን። ምክንያቱም በገንዘባቸው የወደቁ በጣም ብዙ ባለጸጎች አሉ። ገንዘባቸውን መጠቀሚያ ሳይሆን መውደቂያ የሆናቸው ሰዎች አሉ። በታሪክ ላይ ተነግሯል። ገንዘባችን አስራት በኩራት ሰጥተን ድሃ በልተን አጠጥተን ወደ መንግስተ ሰማይ የምንገባበት እንጂ ሰብስበን ወደ ሞት የምንወርድበት እንዳይሆን በዚህ ዘመን ላለን ክርስቲያኖች እንደ መልእክትም የሚሆነው መስራት፣ መጣር፣ በደንብ ማግኘት አለብን። የምናገኘውን አስራት በኩራት ደግሞ በተገቢው ማግኘትና መስጠት መቻል እንዳለብን ያስተምረናል ማለት ነው። ብዙ ወንድሞቼ፣ ብዙ ወጣት እህቶቼ ለዚህ ነገር ተጠቂ እንደሆኑ አስባለሁ። ጌታችንም ለሁለት ገንዘብ መገዛት አትችሉም ብሎ የተናገረበት ምክንያቱም ሁለቱንም ነገር በአንዴ የሚያስኬዱ ሰዎች አሉ። ገንዘብንም እግዚአብሔርን ይዘው የሚሄዱ ምን ማለት ነው? በመጽሐፍ ቅዱስ አንድ ባለጸጋ ነበር ተብሎ የተነገረውን ቃል አስታውሱ። ይህ ባለጸጋ በጣም የወይኑ እርሻው ዳር ምንድነው? ይሄ ባለጸጋ በጣም ሀብታም ስለነበረ ጎተራው እንደሞላ እርሻው በጣም ሰብሉ እንዳፈራ እንዳገኘ አሰበና ላገኘው ትምህርት የሚሆን አዲስ የሆነ ጎተራ መስራት አለብኝ ብሎ አሰበ ይላል። በልቡ ማለት አስበውም አልቀረም። አሮጌውን አፍርሻ አዲስ እሰራለሁ፣ ከዛ በኋላ ደግሞ ነፍሴን ቢ ጠጪ እላታለሁ፣ ተደሰች እላታለሁ ብሎ በልቡ አሰበ። ባለጸጋ እግዚአብሔር አምላክ በሌሊት በሕልም መጥቶ አንተ ሰነፍ ዛሬ ነፍስህን ሊወስዷት መጥተዋልና ተዘጋጅ አለው ይላል። አያችሁ፣ ሀብታችንን ንብረታችንን ለተገቢ መንገድ ካለዋል ነው መነጠቅ ይመጣል። ይሄ ጌታችን ያስተማረው በምሳሌ በአንጻራዊነት ገንዘባቸውን ለሚመኩ ሀብት ንብረት አለን ብለው ቸውን ለማደለም ማለት ነው። ነፍሳቸውን ግን ያከሷት ሰዎች ስላሉ ያንን ጌታችን በዚህ ወቅት የተናገረው ነው። ስለዚህ ወንድምና እህቶቼ መደምደሚያ የማደርገው ገንዘብ ያለን አመለካከት፣ ስለ ጊዜ አጠቃቀም ያለን አመለካከት በጣም ፕሩቭ መሆን አለበት፣ መንጻት መስተካከል መቻል አለበት። ስለዚህ ቴክኖሎጂ በራሱ ፈተና አይደለም እንዳልኳችሁ ነው። ሰው ይልቅ ስልክን ጓደኛው ስልክን የሚያቀለት አድርጎ አስቧል። እመኑ፣ ይሄ በጣም ይጎዳናል። ቴክኖሎጂን በተገቢ በአግባቡ ካልተጠቀምን ክርስትና ህይወታችን በጣም ፈተና ውስጥ እንገባለን። ነገር ልንገራችሁ፣ ቤተክርስቲያናችን የምትጠቀምበት ለምሳሌ አሁን ሲሆን ቤተክርስቲያን በጣም ብዙ ህዝብ ይመጣል። በጣም ያንን ህዝብ ለማስተማር ቆመው አባቶቻችን ቢናገሩ አይችሉም? ይችላሉ እኮ። ግን ቤተክርስቲያን ምን ያለች ናት ስንል፣ ዘመን የዋጀች ናት ስንል ዝም ብለን አይደለም። ዘመኑ ያፈራው ምን አለ ካልን ቴክኖሎጂ አለ። ለምሳሌ በሞንታርቦ ጉባኤ የሚደረገው እኮ ቤተክርስቲያኑ ዘመኗን የመዋጀቷ እኮ በጣም ቀለል ባለ ምሳሌ ማለት ይሄ ነው። ስለዚህ ሁሉንም ሰው ያዳረሰ፣ ሁሉም ሰው ሊሰማት በሚችል መንገድ ትጠቀመዋለች። አይታችሁ ከሆነ ቅዳሴ ላይ የሚሰቀለው ሆርናል እሱ ሁሉም ሰው እንዲሰማ እንዲረዳ እንጂ ቤተክርስቲያን በለውሳስ ነው የምትቀድሰው። የተለያዩ ጥንታዊ ቤተክርስቲያን ብንሄድ ማጓያ የለ፣ ስፒከር የለ። ውስጥ ገብታችሁ እንዴት ዜማውን ደስ እንዴት ልብን እንደሚያረጋጋ መቀመጥን የሚያመጣልን ቴክኖሎጂ ብቻ አይደለም። ትክክለኛው ሪያሊቲው ፋክቱ ቤተክርስቲያን ሄደን በትክክል መጠቀም ስንችል። ስለዚህ ስለ ገንዘብ ያለን አመለካከት፣ ስለ ቴክኖሎጂ ያለን አመለካከት እንደሚስተካከል ተስፋ አደርጋለሁ። ሁለት መፍትሄዎች ብቻ ልንገራችሁና እንቋጫለን። የመጀመሪያ ጊዜ ቅድስናን ማወቅ ነው። የገርማችሁ ነገር ጊዜ በጣም የተቀደሰ ነው። ጠዋት ስንነሳ አዲስና ምንም ያልተነካ ጊዜ እግዚአብሔር ሰጥቶናል። ያንን ጊዜያችንን ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት ያለውን ጊዜ የሆነውን ጊዜ እኛ መቀደስ ካልቻለን እውነቴን ነው የምነግራችሁ ስናማረርበት እንዳያልቅ በጣም መጠንቀቅ ያስፈልጋል። ለጸሎት ለንባብም የሚሆን የጊዜን ቅድስና ነው እየነገርኳቸው ያሉት። ለጸሎትም ለንባብም የሚሆን በጣም ከቴክኖሎጂም ከሶሻል ሚዲያም ንጽት ያለ ንጹህ ጊዜ ያስፈልገናል። መወሰን መቻል አለብን። ስለዚህ እነኝህን ነገሮች ማድረግ አለብን። ልብ ባለበት መዝገበ በዚህ ያለ ተብሎ በመጽሐፍ ቅዱስ እንደተነገረው ማለት ብዬ አስባለሁ። የመጀመሪያው መፍትሄ ነው። መፍትሄ እንገባለን። ሁለተኛውና በጣም የሚገርመው ነገር እና በጣም ደስ የሚያሰኘው
መፍትሄ አለ። ምንድነው? የልብን መዝገብ መፈተሽ ነው። በነገራችን ላይ ልባችን ለሁሉ ነገር መነሻ መድረሻ ነው። የሚገርማችሁ ነገር ክፋትም በጎነት የሚታሰበው በልብ ነው። አሁን ብዙ ሰዎች እሱ እኮ ልቡ ንጹህ ነው ምናምን ይባላል። ብዙ ጊዜ አይታችሁ ከሆነና ሰዎች ከምንም ተነስተው እንደዛ አይሉ። በልቡ ክፋት የለውም። ጌታችን ራሱ እኮ ምን ነገር ስታዩት ልብ የክፋትም የበጎ ምን ማለት መሰላችሁ? አሁን ክፉ ነው ከሌ ሲባል ዝም ብሎ አይደለም። ለምሳሌ ሰዎች ከምንም ተነስተው ከሌ ንጹህ ነው ከሌ ክፉ ነው ማለት አይችሉም። ልብን የሚያውቅ እግዚአብሔር ቢሆንም ግን ተግባራቸው ይገልጻል። ለምሳሌ በሰዎች ደስታ የማይደሰቱ፣ በሰዎች ሀዘን የማያዝኑ ሰዎች ልባቸው ንጹህ አይደለም ማለት። ይሄ ነገራቸው ሰው ሁሉ ጊዜ ያንን ነገር ሲደጋግሙ ሲያይ እከሌ እኮ ይላል። አያችሁ? ሰው እንደዚህ ይሄን ያህል ካወቀና ከተረዳው አስቡ። ያ ሰው ደግሞ መለስ ብሎ ልቤ ምንድነው እግዚአብሔር አቤቱ ንጹህ ልብን ፍጠርልኝ ብሎ ቅዱስ ዳዊት እንደተናገረ ሰዎችም መለስ ብለን ልባችንን ንጹህ ማድረግ ያስፈልጋል። የሚገርማችሁ ነገር የልብ ነገር በጣም ሰፊ ነው። ግን መፍትሄ የሚሆነው ምንድነው? የልብን መዝገብ መፈተሽ ነው። ልባችን የት ነው ያለው? በእውነት ከእግዚአብሔር ጋር አለ? ጊዜያችንን እኮ የምንሰጠው ለማን ነው? ዛሬ እሱን መጠየቅ ያስፈልጋል። ለማን ነው ጊዜያችሁን እየሰጣችሁ ያላችሁ? በጣም ለምትወዱት ሰው እኮ 4-5 ሰዓት ቁጭ ብላችሁ የሚገርም ወሬ እናወራለን። ለእግዚአብሔር ግን 30 ደቂቃ ሰጥቶ አቤቱ አምላኬ እቺን ቀን ባርክልኝ፣ ህይወቴን አንተ ጠብቅልኝ። ለቅዱሳኑ ጠጋ ብሎ ህይወቱን የሚያወያይ ሰው የለም። እንደው ቤተክርስቲያን እንሄዳለን፣ ነጠላችንን መስቀለኛ ሰርተን ስንሄድ በጣም እናምራለን። ግን ደግሞ ጊዜ አንሰጥም። ጊዜ በጣም ወሳኝ ነገር ነው። ለእግዚአብሔር ካልሰጣችሁ ቀኑ ሙሉ በምትሰሩት የጊዜ ስኬጁል ውስጥ እግዚአብሔር ከሌለ አስቸጋሪ ነው። የምነግራችሁ ነገር ጠዋት ያላስባረካችሁት ጊዜ ቀኑ ሙሉ የምሬት ነው የሚሆነው። ልባችን ከእግዚአብሔር ጋር አታችመንት ካደረገ ከሱ ጋር ያለን ኮንትሪቢዩሽን ግንኙነት ንጹህ ከሆነ እመኑ መንገዳችን ይቀና፣ ህይወታችን ያማረ በጎ ሰን የሆነ ነገር ይገጥመናል። ስለዚህ ሁለተኛው መፍትሄ ምንድነው? የልባችንን መዝገብ መፈተሽ ነው። እንደወደዳችሁ ተስፋ አደርጋለሁ። ከመጀመሪያ እስከ መጨረሻ ያለውን ሀሳብ በደንብ ተመልከቱ። ኮመንትም አድርጉ። ኮመንታችሁ ይጠቅመናል፣ ያግዘናል። ላይክ በማድረግ ቪዲዮአችንን ጀምሩ። እንወዳችኋለን። ቀጣይ ቪዲዮ ደግሞ በጣም የሚደንቅ ሀሳብ አለ። ድብርትና የሚል በጣም የሚደንቅ ሀሳብ አለኝ። እሱን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እግዚአብሔር ከሁላችን ጋር ይሁን። መልካም ቆይታ። እንወዳችኋለን። ባይ ባይ።